ሰላም የተወደዳችሁና የተከበራችሁ ቲቪ ተመልካቾቻችን ከአባታችን ከእግዚአብሔር ከጌታም ከኢየሱስ ክርስቶስ ሰላምና ጸጋ ለእናንተ ይብዛ። ከቴሌቪዥን የዕለቱ መረጃዎች ይዘንላችሁ ቀርበናል። መረጃዎቹን ወደ እናንተ በማድረስ ቆይታ የማደርገው ኒሮማን ከሊል ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን አብራችሁን ቆዩ። ቀዳሚ ወዳረግነው መረጃችን ስናልፍ የኢትዮጵያ ቃለ ሕይወት ቤተክርስቲያን የዲጂታል ሚዲያ አገልግሎት መጪውን አዲስ ዓመት አስመልክቶ ክርስቲያናዊ ተቋማት ምርትና አገልግሎታቸውን እንዲያስተዋውቁ ጥሪ ያቀረበ። ከቤተ ክርስቲያኒቱ ኮሙኒኬሽንና ስነ ጽሁፍ መምሪያ ከተሰጠው መልእክት መረዳት እንደተቻለው የኢትዮጵያ ቃለ ሕይወት ቤተክርስቲያን የዲጂታል ሚዲያ አገልግሎት ክፍል ለመጪው የ2019 ዓመት አዲስ ዓመት የተለያዩ መንፈሳዊ ይዘት ያላቸው የበዓል መሰናዶች በማዘጋጀት ላይ ይገኛል። በዚህ መሰረት ከሚዲያ ፖሊሲ የማስታወቂያ መመሪያዎች ጋር የሚጣጣም ይዘት ያላቸው የተለያዩ መንፈሳዊ ተቋማት ምርትና አገልግሎታቸውን ማስተዋወቅ ይችላሉ ተብሏል። መጪው ዘመን ለመቀበል በዝግጅት ላይ ባለንበት በዚህ ወቅት ይህንን ማድረግ አንድም የምናስተዳድረውን ተቋም ሁለትም የሚዲያ አገልግሎቱን መደገፍ እንደሆነ የመምሪያው አስተባባሪ የሆነው ወንድም ሽመልስ ኃይሌ ተናግሯል። በተያያዘ ዜና የኢትዮጵያ ቃለ ሕይወት ቤተክርስቲያን በስሟ ከተከፈቱ ሐሰተኛ የማህበራዊ ሚዲያ አካውንቶች አባላት ራሳቸውን እንዲጠብቁ አስጠነቀቀች። ተጨማሪ ዝርዝር መረጃ አለ። የቤተ ክርስቲያኒቱ ኮሙኒኬሽንና ስነ ጽሁፍ መምሪያ በማህበራዊ ሚዲያ ያስተላለፈው መልእክት እንዲህ ይነበባል። በኢትዮጵያ ቃለ ሕይወት ቤተክርስቲያን ፌስቡክን ጨምሮ በተለያዩ ማህበራዊ ሚዲያ አውታሮች የቤተ ክርስቲያኒቱን ወቅታዊ ጉዳዮችና ሌሎች መንፈሳዊ መልእክቶች ለአባላትና ለተከታታዮቿ እንደምታስተላልፍ ይታወቃል። ይሁንና ከቅርብ ጊዜ ወዲህ በስሟ ሐሰተኛ የፌስቡክ ገጾች እየተከፈቱ ከቤተ ክርስቲያኒቱ የወንጌል አገልግሎት ተልዕኮ ውጪ የሆኑ መልእክቶች በማስተላለፍ ላይ ይገኛሉ። ስለዚህ የኢትዮጵያ ቃለ ሕይወት ክርስቲያን ትክክለኛ የፌስቡክ አካውንት በእንግሊዝኛ ቋንቋ የተጻፈው ኢትዮጵያን ቃለ ሕይወት ቸርች ሄድ ኦፊስ የሚለውና 68000 ተከታዮች ያሉት መሆኑን በአክብሮት እንገልጻለን ይላል ማሳሰቢያው። በሐምሌ ወር በአዳማና በአካባቢው እንዲሁም በተለያዩ የሸዋ አካባቢዎች የወንጌል ስርጭትና የአዳዲስ አማኞች የውሃ ጥምቀት መርሃ ግብሮች ተከናውነዋል። በመርሃ ግብሮቹም ከ160 በላይ አዳዲስ አማኞች የውሃ ጥምቀት ስርዓትን ፈጽመዋል። ባልደረባችን ጽጌረዳ ደግሞ ተጨማሪ ዝርዝር መረጃ አላት። በሐምሌ ወር የመጀመሪያ ሳምንት በአዳማ ዙሪያ በሞጎሮ አጥቢያ በፊት ወንጌል የተሰበከላቸው ከ30 በላይ አዳዲስ አማኞች የውሃ ጥምቀት ፈጽመዋል። በቀጣይ ሳምንት በ3 ወረዳ ከመንበረ ሕይወትና ከአዶን የተሰባሰቡ 60 አዳዲስ አማኞች የውሃ ጥምቀትን ፈጽመዋል። በተጨማሪም የወንጂ ሸዋ ቃለ ሕይወት ቤተክርስቲያን በተካሄደው መርሃ ግብር ከ70 በላይ አዳዲስ አማኞች የውሃ ጥምቀትን ፈጽመዋል። በአጠቃላይ ከ160 በላይ አዳዲስ አማኞች የክርስቲያናዊ ትምህርት ከተማሩ በኋላ የጥምቀት ስርዓትን ፈጽመዋል። የመርሃ ግብሩ ተሳታፊዎች ወንጌልን ለማዳረስና አዳዲስ አማኞችን በእምነት ለማጽናት የተካሄዱትን አገልግሎቶች አስፈላጊ መሆናቸውንም ገልጸዋል። በወንጂ ሸዋ ከተካሄደው የጥምቀት መርሃ ግብር በኋላም የእሁድ አምልኮ ተካሂዷል። በዚህ ወንድም በላይ ሱጋሙ ከዘፍጥረት ምዕራፍ 39 ቁጥር 2 በመነሳት የእግዚአብሔር አብሮነት በሚል ርዕስ ትምህርትም ሰጥቷል። ትምህርቱም የእግዚአብሔር አብሮነት ትርጉም፣ ሚስጥርና ውጤቱ በሚሉ 3 ዋና ዋና ሐሳቦች ላይ ያተኮረ ነበረ። በዕለቱ አንዲት ወጣት ሴት በክርስቶስ ኢየሱስ ማመኗ የተገለጸ ሲሆን የወንጂ ሸዋ መርሃ ግብር በመጋቢ ተሊላ ጸሎት ተጠናቋል። በሐምሌ ወር በተካሄዱት የወንጌል ስርጭትና የጥምቀት መርሃ ግብሮች አዳዲስ አማኞች ወደ እምነት በመምጣታቸው የወንጌል ስርጭት መጠናከሩን ተገልጿል። በሻኪሶ የወጣቶች የወንጌል ስርጭት ተካሄደ። ባልደረባችን ጽጌረዳ ደግሞ ተጨማሪ ዝርዝር መረጃ አላት። በሻኪሶ የተካሄደው የሶስተኛው ዙር የክረምት ወጣቶች ስልጠና ወጣቶችን በመንፈሳዊ ትምህርትና በወንጌል ስርጭት ለማብቃት መካሄዱ ተገልጿል። የስልጠናው ተሳታፊዎች ከስልጠናው በኋላ ወደ ተለያዩ አካባቢዎች በመውጣት ወንጌልን ሰብከዋል፣ ምስክርነታቸውንም አካፍለዋል። የኢትዮጵያ ወንጌላዊት ክርስቲያን ማህበር ነሐሴን የወንጌል ስርጭትና ምስክርነት ወር አድርጎ በማክበር የወጣቶችን ተሳትፎነት አበረታች መሆኑንም ተጠቁሟል። የወጣቶች የወንጌል ስርጭት በአንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 3 እስከ 14 ላይ የተመሰረተ ሰዎች ሁሉ ሊድኑና እውነትን ወደ ማወቅ ሊደርሱ የሚለውን የመጽሐፍ ቅዱስ መልእክትን በማስተላለፍ መካሄዱን ተገልጿል። መረጃውን ከቤተ ክርስቲያኒቱ ማህበራዊ ድረገጽ አገኘ ነው። ወደ ተመልካቾቻችን እየተከታተላችሁት የሚገኘው ከህይወት ቴሌቪዥን የዕለቱ መረጃዎቻችንን ነው። አሁን ደግሞ ከውጭ ወዳገኘናቸው መረጃዎች እናልፋለን። የኬንያው ፕሬዝዳንት ዊሊያም ሩቶ ሃይማኖት በማህበረሰብ ህይወት ውስጥ ያለው ሚና ከፍተኛ መሆኑን ገልጸው ፕሬዝዳንቱ ያለ አምላክ እምነት የሰው ልጅ ምሉህ ሊሆን እንደማይችል አስታውቀዋል። ተጨማሪ መረጃ አለን።
የኬንያ ፕሬዝዳንት ዊሊያም ሩቶ ሃይማኖት በማህበረሰብ ህይወት ውስጥ ለሚኖረው ሚና ትልቅ ቦታ እንደሚሰጠው ገልጿል። ፕሬዝዳንቱ ክርስቲያኖች ሆኑ ሙስሊሞች በአንድ አምላክ የሚያምኑ መሆናቸውን የእምነት ተቋማት ለማህበረሰቡ ያላቸው ሚና በመገንዘብ የቤተ ክርስቲያንና የመስጊዶች ግንባታ ሲደግፉ መቆየታቸውን ጠቁመዋል። ሩቶ አክለው ሃይማኖት ለሰዎች በጎ ሴቶች የህይወት መመሪያና ግልጽ የህይወት አቅጣጫ እንደሚሰጥም ገልጸዋል። መንፈሳዊ እምነት ከሰው ልጅ ህይወት ጋር የማይነጣጠል አካል መሆኑንም ፕሬዝዳንቱ አብራርተዋል። ፕሬዝዳንት ሩቶ በንግግራቸው አምላክን ማመን ለሰው ልጅ ህይወት መሰረታዊ መሆኑን በማስረገጥ የእምነት ተቋማት በማህበረሰብ ውስጥ የሚኖራቸው ሚና አጉልቶ አሳዩ። የኬንያው ፕሬዝዳንት ንግግር ሃይማኖት በማህበረሰብ እሴት፣ በሰዎች ህይወት አቅጣጫና በመንፈሳዊ ጥንካሬ ውስጥ ያለው ሚና ዳግም ያጠናከረ መሆኑን ገልጸዋል። የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ በናይጄሪያ ያሉ ክርስቲያኖች ድህነት፣ የጸጥታ ችግርና የሞራል ውድቀት በቁርጠኝነት እንዲጋፈጡ ጥሪ ያቀረቡ። ባልደረባችን ባስሌል ዛሬውን ተጨማሪ ያለው። የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ በናይጄሪያ ያሉ ክርስቲያኖች ድህነትን፣ የጸጥታ ችግርንና የሞራል ውድቀትን በቁርጠኝነት እንዲጋፈጡ ጥሪ ያቀረበ። ኦባሳንጆ ይህን ጥሪ ያቀረቡት በሌጎስ በተካሄደው የአፖስቶሊክ ቸርች ናይጄሪያ 50ኛ ዓመት በዓል ላይ ነው። ቤተክርስቲያን ከአምልኮና ከመንፈሳዊ አገልግሎት ባሻገር የማህበረሰቡን ችግር በንቃት መፍታት እንዳለባት የገለጹት ኦባሳንጆ ሚሊታንት የሚለው ቃል ለሁከት ሳይሆን ለእግዚአብሔርና ለሕዝብ በሚደረግ አገልግሎት ያለውን ቁርጠኝነት ለማመልከት መሆኑን አስረድተዋል። በናይጄሪያ በርካታ አብያተ ክርስቲያናት ቢኖሩም የሰላምና የደህንነት ችግር መቀጠላቸው በመጥቀስ ክርስቲያኖች በሀገሪቱ በፍቅር በሰላምና በተግባራዊ አገልግሎት ለመለወጥ ኃላፊነታቸውን እንዲወጡ ጥሪ አቅርበዋል። በታንዛኒያ የባህር ዳርቻና በዛንዚባር አካባቢ የሚገኙ ትናንሽ የክርስቲያን አብያተ ክርስቲያናት የድህነት ስጋትና ማስፈራራት ቢያጋጥማቸውም አምልኳቸው መቀጠላቸው ተነገረ። ባልደረባችን ሚኪያስ ጌታሁን ተጨማሪ ያለው። በታንዛኒያ የባህር ዳርቻና በዛንዚባር አካባቢ የሚገኙ ትናንሽ አብያተ ክርስቲያናት የድህነት ስጋትና ማስፈራራት ቢያጋጥማቸውም አምልኳቸውን ለመቀጠል እየጣሩ መሆናቸው ተገለጸ። የቤተ ክርስቲያን መሪዎች እንደሚሉት አንዳንድ ጉባኤዎች ማስፈራራት፣ እንግልትና አልፎ አልፎም ጥቃት እየተጋፈጡ ነው። በአንዳንድ ቤተክርስቲያናት የተሰበሩ በሮች ተጠግነው የተበተኑ መጽሐፍ ቅዱሶችም ተሰብስበዋል። ሆኖም የደህንነት ስጋቱ እንዳልተወገደ ተነግሯል። ስማቸው እንዳይገለጽ የፈለጉ አንድ ፓስተር ማስፈራራቱ በህንጻው ላይ ብቻ የሚያበቃ ሳይሆን አማኞች ለጸሎትና ለአምልኮ ሲሰበሰቡ እንኳን እንዲፈሩ እያደረጋቸው ነው ብለዋል። በተለይም ወላጆች ልጆቻቸውን ይዘው ወደ አምልኮ ለመምጣት እንደሚጨናነቁና አንዳንድ አማኞችም በአምልኮ ጊዜ ሙሉ በሙሉ በጸሎት ከመሳተፍ ይልቅ የደህንነት ሁኔታን በመጠባበቅ ጊዜያቸውን እንደሚያሳልፉ ተገልጿል። ምንም እንኳን ፍርሃትና ጫና ቢኖርም በአካባቢዎቹ ያሉ ክርስቲያኖች እምነታቸውንና አምልኳቸውን ለመቀጠል ቆርጠው መቆማቸው ተገልጿል። ዘገባው የኢንተርናሽናል ክርስቲያን ኮንሰርን ነው። ተመልካቾቻችን ስትከታተሉት የቆየው ከህይወት ቴሌቪዥን የዕለቱ መረጃዎቻችንን ነበር። መረጃዎቹን ወደ እናንተ በማድረስ ቆይታ ያደረኩት እኔ ሮማን ከሌል ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር። ከቀሪ የህይወት ቴሌቪዥን ፕሮግራሞች ጋር መልካም ቆይታ ይሆንላችሁ።